ሸገር ሼልፍ በሸገር 102.1 የገጣሚው ስዕል ከሳሊው ስዕል የሚታየው ቀለም ውስብስብ አይደለም፣ ዝብርቅርቅ አይደለም፣ ኑሮ ነው፣ ሕይወት ነው የኔና ያንተ ዓለም። ሳሊው ጀመረ፣ ሽርጡን ታጠቀ፣ ቀለም ደባለቀ፣ ሐሳቡን መጠቀ፣ ከስጋው ተለየ፣ ሄደ ካንድ ስፍራ፣ ሕይወት ልታርፍ ነው ከወጠረው ሸራ። ተመልከት ስዕሉን፣ አስተውል ምስሉን በልቡና አይን። እድሜው ገፋ ያለ አንድ ሽማግሌ ጭቃውን ይረግጣል፣ የሚረግጠው ጭቃ በደም ተለውሷል። እንደዚህ ነው ስዕል፣ እንደዚህ ነው ምስል። ልብ ያለው ልብ ይበል። ከየት መጣ ደሙ? ምንድነው ትርጉሙ? የጭቃ ረጋጭን እግር የፈተተ ከዚህ ብትናፈር ሾህ ማን ከተተ? የጭቃ ረጋጭን እግር የከፈተ ከዚህ ልስን ጭቃ ስለት ማን ከተተ? ይሄው ነው ጥያቄው፣ ይሄው ነው ትርጉሙ፣ ከጭቃው መሃል ላይ ለሚላወስ ደሙ። እናም ስዕል ማለት ዝብርቅርቅ አይደለም፣ ውስብስብ አይደለም፣ ኑሮ ነው፣ ሕይወት ነው የኔና ያንተ ዓለም። ከሰው ልጅ በስተቀር ጭቃ ረጋጭ ማን ነው በደም የሚለውስ አፈር የሆነን ሰው? ደግሞም አለ ክፋት ከጭቃው ስጋችን፣ ትጉህ ሰው የማይወድ እሾህ ሐሳባችን። ሳሊው ቆም አለ፣ ሽርጡን አጥብቆ ቀለሙን ደባልቆ፣ ከማያውቀው ዓለም በነፍስ እግር ቆሞ ስዕሉን ያይጀመር ደጋግሞ ደጋግሞ። ጭቃውን የሚረግጠው ምስኪን ሽማግሌ የራስ ቅሉ ጸጉር ፈትል ጥጥ መሳይ ነው፣ ልብሱም ቁምጣ ነበር ባጭር የታጠቀው። እንደዚህ ነው ስዕል፣ እንደዚህ ነው ምስል። ልብ ያለው ልብ ይበል። ከሕይወት በስተቀር ምንድነው ትርጉሙ የአጭሩ ቁምጣ? ሐዘን ከበዛበት ከሐሳብስ ሌላ ምን ታምር ይገኛል ጸጉር የሚያነጣ? ከዚህ ሁሉ በላይ ልብህ የሚደማው ውስጥህ የሚቆስለው፣ ትንሽ ዝቅ ብለህ በጭድ ተሸፋፍና በደም ተለውሳ ደብዘዝ ብላብህ የ10 ብር ምስል ጭቃው ላይ ታያለ። ይኸው ነው ሕይወቴ፣ ይኸው ነው ሕይወት፣ ከሳሊው ስዕል ላይኔ የሚታየኝ ላይኔ የሚታየ። ምስኪን ጭቃ ረጋጭ ምስኪን ሽማግሌ በስባሪ ጠርሙስ እግሩ ደምቶ ቆስሎ 10 ብቻ ነበር የተቀበለው ብር ለድካሙ ውሎ። እናም ስዕል ማለት ዝብርቅርቅ አይደለም፣ ውስብስብ አይደለም፣ ኑሮ ነው፣ ሕይወት ነው የኔና ያንተ ዓለም። የሰማችሁት የገጣሚ ኤፍሬም ስዩምን የገጣሚ ስዕል የተሰኘውን ግጥም ነበር። እንደምን ሰነበታችሁ የሸገር ሼልፍ ቤተሰቦች፣ ሰላምና ጤና ከእናንተ ጋር ይሁን። ሌፍትናንት ጄኔራል ጃጋማ ኬሎ ታላቅ የሀገራችን ጀግና የነበሩ ሰው ነበሩ። ዛሬ በሕይወት ቢኖሩ ኖሮ ሰሞኑን 105 ዓመት ይሞላቸው ነበር። ስማቸውን በደማቅ ቀለም ጽፈው ያለፉት ሌፍትናንት ጄኔራል ጃጋማ ኬሎ በ1913 ዓ.ም ጥር 21 ቀን የአሰሮ ማርያም ዕለት ነበር የተወለዱት። ፍቅረ ማርቆስ ደስታ ከጻፈው ጥቂት ቆንጽለን እናስታውሳቸው። ኬሎ ገሮ የሜጫ ኦሮሞ ናቸው። በኦሮምኛ ቋንቋ ኬሎ ማለት የመስቀል አበባ ማለት ነው። ሁሉም የሚጠራቸው ታዲያ በፈረሳቸው ስም አባ ጃገማ እያለ ነው። የኬሎ ገሮ እናት የልጃቸው ፈረስ ሲቅበጠበጥ ያዙኝ ልቀቁኝ ሲል አይተው ይሄ ጃገማ ፈረስ ኃይለኛ ነው አሉ። ጃገማ በኦሮምኛ ቋንቋ ትልቅ ዛፍ ማለት ነው። ስለዚህ ኬሎ ገሮ ከዚያን ጊዜ በኋላ መጠሪያቸው አባ ጃገማ ስምን መልአክ ያወጣዋል የሚሉ ድንገት የወጣው ስም ከደንበኛው ስም በለጠና አባ ጃገማ አፍ ሚሞላ ሁሉም የሚወደው ስም ሆነ። ቄጤማዋ ደላንዱና የመስቀል አበባው ኬሎ ገሮ ተጋቡ። ደላንዱ 3 ልጆችን ጊዲ፣ ሌንሴ፣ ጥንቄሳን ወለደች። አባ ጃገማ የሚፈልጉት ልጅ ግን አለመወለዱን መንፈሳቸው እየነገራቸው ጥበቃቸውን ቀጠሉ። ስለዚህ ኬሎ ደላንዱን በአምስቱም ቤታቸው ሰንጎታ፣ ኢችልቤ፣ ጎበን፣ ሜታ፣ ዮብዶ፣
ለ3 ዓመታት ይዘዋት ሲዞሩ ቆይተው በመጨረሻ ሌላ ልጅ ጸነሰች። አባ ጀገማ ሚስታቸውን ካጠገቤ አትለያሉ። የልጅ ኢያሱ መንግሥት ወድቆ ንግሥት ዘውዲቱ ሲነግሱ ልዑል ራስ ተፈሪ መኮንን ደግሞ አልጋ ወራሽ ሆኑ። በዚህ ምክንያት ኬሎ ገሮ ሌሎች ባላባቶችና የአገር ሽማግሌዎች እጅ እንዲነሱ ወደ አዲስ አበባ ተጠሩ። ደላንዱ ግን ድርስ ነፍሰ ጡር ነበረች። ኬሎ አዲስ አበባ ሆነው በሐሳብ ባዘኑ። የደላንዱን የምጥ ጭንቀት በቅርብ መከታተል ባለመቻላቸውም ተጨነቁ። በመጨረሻም መልእክት ላኩ። ደላንዱ የዛሬ 15 ቀን ማክሰኞና ሮብ መካከል ትወልጃለሽ። የሚወለደው ልጅ ወንድ ከሆነ የፈረሴን ስም እሰጠዋለሁ። በርቺ የኔ እናት ብለው መልእክት ላኩ። ደላንዱ ወደ መንደሯ የወብዶ ስትመለስ የአባ ጀገማ ወንድም ልጅ መሸሻዋሚ ቤት ለቅሶ ሆኖ ደረሰች። ለቅሶ ላይ ከደጋ የመጡ ዘመዶቿ ለወትሮ ለአስተርዮ ማርያም ሲሄዱ እንደሚያደርጉት አጅበዋት ሄደው ሲመለሱ ሰንጋ ታርዶ ጠጅ ተጥሎ ይደገስ ነበር። ያን ጊዜ ግን ነፍሰ ጡር በመሆኗ በይ ተመልሰን እንመጣለን፣ የተለመደውን አዘጋጅተሽ ጠብቂኝ አሉ ድግስ የለመዱት ዘመዶች። እሺ ኑ፣ ኧረ ኑ፣ የለመዳችሁት እንደው ተዘጋጅቶ ይጠብቃችኋል። እኔን ግን አባ ጀገማ በማክሰኞና ሮብ መካከል ትወልጃለሽ ብሎኛል። ከወለድኩ ወለድኩ ነው። ጎንበስ ቀና ብዬ እንደ ወትሮ አላስተናግዳችሁም እንጂ ምን ጠፍቶ አባ ጀገማ ቤት አለቻቸው። አስተርዮ ማርያም ማክሰኞ ማታ በ913 ዓመተ ምህረት በጅባትና ሜጫ አውራጃ በደንዲ ወረዳ የወብዶ በሚባል ቦታ ግስላው ከነቃጭሉ ተወለደ። አባ ጀገማ ወንድ ልጅ እንደተወለደ ሲሰሙ እንዳቢያ በሬ አገሱ። የ70 ዓመቱ አዛውንት እንደምቦሳ እየዘለሉ ደንግላሳ ረገጡ። አባ ጀገማ ከተወለደ በኋላ ለ10 ዓመታት ብቻ ቆይተው በ923 ዓመተ ምህረት ከመሞታቸው በፊት የልብ ወዳጃቸውንና የወንድማቸውን ልጅ አባ ዶዮን አስጠርተው አናዘኝ አሉ። ይናዘዙ አሉ አባ ዶዮ። ኑዛዜ አጭር ነው። አባ ዶዮ 19 ጋሻ መሬቴንና ንብረቴን ለሕፃኑ ጀገማ ወርሻለሁ አሉ። አባ ዶዮ ትክ ብለው አዩአቸው። ሕፃኑን ጀገማን ይወዱታል? አዎ ነፍሴ ነው። ምን ነው ጠየቅ? ከወደዱት ምን ነው 15 የወንድም ጠላት ይፈጥሩለታል አሉ አባ ዶዮ። ለምን እንዲያል? ሁሉን ንብረቱን ለሱ ሲያወርሱ ወንድሞቹ ዝም የሚሉት ይመስሎታል? እኔ ከሰጠሁት ምን ቆርጧቸው ጠላት ይሆኑታል? አይ ያስቡት ብለው አባ ዶዮ ተዋቸው ሄዱ። በሦስተኛው ቀን እንደገና ተገናኙ። ምክራ አይከፋም ወንድሜ። ጥሩ 6 ጋሻ መሬት ለጀገማ ሰጥቻለሁ። 2 ጋሻ መሬት ደግሞ አንተ ልጄ እንድትጠብቅልኝ ሰጥቻለሁ። ቀሪው ጋሻ መሬት በጀገማ አስተዳዳሪነት ለወንድሞቹ አሉ። አባ ዶዮም ተስማሙ። አባ ጀገማ በሞቱ በ3ኛው ቀኑ ለልጆቹ ኑዛዜው ተነገረ። መጀመሪያ የአባታቸውን ኑዛዜ የተቀበሉ ቢመስሉም በኋላ ግን ተቃወሙ። አባ ዶዮ ያቀረቡት የኑዛዜ ቃል የአባታችን ሳይሆን ራሳቸውን ለመጥቀም ያዘጋጁት የውሸት ኑዛዜ ነው። ስለዚህ የእሳቸውም ሆነ የሕፃኑ የወንድማችን የኑዛዜ ቃል አይጸኑም ብለው አባ ዶዮን ከሰሷቸው። ጉዳዩ ለዓመታት በፍርድ ቤት ተይዞ ቆይቶ ውርሱም ለጀገማ ወንድሞች ተፈረደላቸው። ጀገማ ይግባኛል። ከፍተኛው ፍርድ ቤት አጸናው። በመጨረሻ ለንጉሠ ነገሥቱ ችሎት ቀረበ። ጀገማም የኑዛዜውን ወረቀት ከእህቱ ከሌንሴ ባል ዘንድ አገኘና በአባቱ ኑዛዜ መሠረት የሚገባውን ሁሉ ተቀበለ። ከታህሳስ 15 እስከ ጥር 23 ቀን 1928 ዓመተ ምህረት ድረስ የራስ ስዩም መንገሻና የራስ ካሳ ሰራዊት በጥምረት የኢጣሊያን መከላከያ ምሽግ ለመስበር ትልቅ ውጊያ አደረገ። በሲዳሞ ዶሎ ግንባር የጀነራል ግራዚያኒ ጦር የቀዳማዊ ኃይለ ሥላሴን አማች ራስ ደስታን አጥቅቶ ተቆጣጠረ። ኢትዮጵያውያን በተከፈተባቸው የጦርነት ግንባር ሁሉ የጠላትን ኃይል በወኔ የተጋፈቱ። እንዲያውም ኢትዮጵያውያን ከመከላከሉ ወደ ማጥቃቱ ሲያዘነብሉ
የኢጣሊያ ጦር መሪዎች ተደናገጡ። በመጨረሻም ከአየር የሚጣለውንና በሊግ ኦፍ ኔሽን የተከለከለውን የመርዝ ጋዝ ጢስ በኢትዮጵያ ሰራዊት ላይ መርጨት ጀመሩ። ኢጣሊያ 300 አውሮፕላኖችን እየተጠቀመች የሙስታርድ ጋዝ በኢትዮጵያ ሰራዊት ላይ ረጨች። ያን ጊዜ ነው የደጃች አያሌው ብሩ አዝማሪ ከሀበሻ ጸሎት ጣሊያኖች በለጡ፣ በ40 ዘመናቸው ክንፍ አውጥተው መጡ በማለት ተገኘው። የኢትዮጵያ ሰራዊት በማያውቀው የመርዝ ጋዝ ጢስ እንደ ቅጠል ረገፈ። የኢጣሊያ ሰራዊት ግን የራስ ስዩምንና የራስ ካሳን ሰራዊት አጥቅቶ ወደ መሃል ገሰገሰ። አዋሽ ከወንዞች ሁሉ የተለየና የተመረጠ ባህሪ አለው። ይህ ወንዝ ከጀግናው ጃገማ ሕይወት ጋር ቀጥተኛ የሆነ የሕይወት እንቅስቃሴና ቁርኝት ያለው ይመስላል። ጃገማና አዋሽ ወንዝ ከአንድ አካባቢ የመነጩ ናቸው። ጃገማ ገና በሕፃንነቱ የታላቅ ወንድሞቹ አለቃ የሆነ፣ በአፍላ ወጣትነቱ የ3500 አርበኞች አለቃ የሆነ፣ የራሱን ጽኑ እምነት የሚከተል ዘመናዊ ትምህርት ያላቸው፣ ውቅያኖስ አቋርጠው የሄዱ ዘመናዊ የውትድርና ዕውቀት የቀሰሙና ዘመናዊ ኑሮ የነበራቸው ሰዎች ገባሩ የሆኑለት ጀግና ነው። ቅድማያቱን ጎዳና ነሞን ይተካል እየተባለ ሲተነበይለት ያደገው ጃገማ በአፍላ ወጣትነቱ ባልታሰበበት ቦታ የዝና መሰላል ሲወጣ የጀግንነት ተግባር ሲፈጽም ታየ። የሚያጠግብ እንጀራ ከምጣዱ ያስታውቃል እንዲሉ ያ ተግባሩ የወደፊቱን የሚጠቁም ምልክት እንደሆነ ታመነ። እንደ ቅድመ አያቱ ለመሆን አንድም ቀን ሳይታክት ሲያልም ኖሯልና። በአድዋው ጦርነት ተሸንፈው የነበሩት ጣሊያኖች ቂም ይዘው ኖረው ኢትዮጵያውያንን ለመበቀልና ለሁለተኛ ጊዜ ኢትዮጵያን ለመውረር ያደራጁ ዘመናዊ ጦር ወደ አካባቢያቸው መጥቶ ሽማግሌና ሕፃን ሲገድል፣ ሲሾምና ሲሽር፣ የወገኖቹን ሀብትና ቤት ይዘርፍና ሲያቃጥል፣ ያልተከለውን ዛፍ ሲቆርጥና ያላሳደገውን ፈረስ ሲጋልብ፣ አንገቱን የደፋውን የወራሪው ግፍ ያስጨንቆት እንባውን የሚያፈሰውን ወገኑን ነጻ ሊያወጣ ሀፍረቱን ሊያስወግድ እረ ጥራይን ጫካው እረ ጥራይን ድሩ ብሎ የአርበኝነት ሕይወትን ለመጀመር ወሰነ። ጃገማ በአርበኝነት ጅማሮ ወቅት የነበረውን ሲያስታውስ ሰው አይቀበለኝ እንጂ ሁሌ ራሴን እንደ ወፍ ስበራ አየዋለሁ። የወፎች ኑሮና ምርጫም ወፍ ሆኜ ያየሁት ያህል ይገባኛል። እንደ ወፍ የዛፍ አናት ላይ ቁጭ እላለሁ፣ እንደ ወፍ አዜማለሁ። ዛፍ ላይ ቅጠል ለብሼ እተኛለሁ። ወፍ ሲንጫጫ ነቃለሁ። ከጓደኞቼ ጋር ወፍ ምን አለ እላለሁ። ሁሌም የጣሊያኖችንና የባንዳዎችን እንቅስቃሴ ዛፍ ላይ ወጥቼ እቆጣጠራለሁ። እንደ ወፎችም እዚህ ሲሉኝ እዚያ፣ እዚያ ሲሉኝ እዚህ እያልሁ ለጣሊያን አልጨበጥ ብየዋለሁ። ጣሊያኖችም የዋዛ አይደሉም። ዝግባ ዛፍ ላይ መወጣጫ በጅተው ማማ ሰርተው እንቅስቃሴን ይቆጣጠራሉ። እነሱ ጭልሞ፣ እኔ ሰንጎታ ሆነን እባብ ለባብ እንተያያለን። ጃገማ ከግንጭ ጫካ ይበልጥ በግንጭ ወገኑ ይመካል። ድፍን የዮብዶ፣ የሰንጎታ፣ የኢችልቤ፣ የጎበን፣ የሜታ ሰው የአባቱ ውለታ ያለበት ነው። መቼም በአባቱ እጅ ያልበላ ያልጠጣ ከብት ያልተቀበለ ስለሌለ ሁሉ ደጋፊው ነው። ብዙ ሰዎች እንቁላልና ዶሮ ይዘው ለጣሊያኖች ይሸጡና ከባንዳዎች ጥይት ገዝተው ለጃገማ ይወስዱለታል። ቀስ በቀስ ደግሞ የኢጣሊያን ጦር እንቅስቃሴ በመንገር ብዙዎቹ የውስጥ አርበኛ ሆኑ። በዚህም አርበኞቹ ድንገተኛ ጥቃት እየወሰዱ ጣሊያንን መፈተን ጀመሩ። ጣሊያኖችም ጃገማንና ተከታዮቹን ለመያዝ ሙከራ ጀመሩ። ቤት አቃጠሉ። ጃገማንና አርበኞቹን ግን መያዝ ቀርቶ መክበብ ተሳናቸው። ይልቁንስ ጃገማ ጣሊያን ሲንቀሳቀስ ጥይት የሚጭንባቸውን ከብቶች በጥይት እየመቱ የፍተሻ ተኩስ እየከፈቱ ጥይታቸውን እያስጨረሱ ጣሊያኖችንና ባንዳዎችን ሲሸሹ ጥይት ማጠራቀም ቀጠሉ። ቀስ በቀስ የጃገማ ስም ጣሊያኖችን የሚያስበረግግ እየሆነ ሄደ። ጃገማ ሲመጣ የኢጣሊያ ምሽግ በፍርሃት መናጥ
ጀመረ። የበጋ መብረቆቹና መሪያቸው መጀመሪያ አካባቢ የሚጫሙት ጫማ አልነበራቸው። በሬ ሲታረድ ቆዳው ተሽጦ ጥይት ይገዛበታል። የሚታረዱ በሬዎች ግንባር ላይ ባለችው ቆዳ ግን ጫማ መስራት ጀመሩ። ሁሉም አርበኛ ተራውን እየጠበቀ ለጫማ መስሪያ የሚሆን የግንባር ቆዳ ይደርሰዋል። ያን ጫማ ቀን ቀን በእጁ አጥልቆት ይውላል። ማታ ማታ ደግሞ ከሾህና እንቅፋት ለመዳን ይጫማዋል። በአባቱ የተመረጠውና የተሾመው አጓጊ ግርማ ሞገስና የማስተዋል ችሎታ የታደለው ጃጋማን ልቆ የተገኘ ተቀናቃኝ ስለጠፋ ጃጋማ በአካባቢው የአርበኞች መሪ ሆኖ ተመረጠ። የኦሮሞ ብሔር በዕድሜ ገደብ ላይ የተመሠረተ እጅግ የተዋጣ አስተዳደር ሥርዓት አለው። በዚህ አርበኝነት ዘመን ጃጋማ የ15 ዓመት ወጣት ነው። በገዳ ሥርዓት ከ9 እስከ 16 ዓመት የዕድሜ ክልል ውስጥ የሚገኙ የሁለተኛ የገዳ እርከን ውስጥ የገቡ ኢቲ መኮ ናቸው። ኢቲ መኮ የነበረው ጃጋማ የአስተዳደር መሪ ለመሆን በደበሌ ፎሌ አልፎ ቢያንስ ራባዶሪ ከ33 እስከ 40 ዓመት የዕድሜ እርከን ውስጥ መድረስ ነበረበት። ጃጋማ ግን በ15 ዓመቱ ከዕድሜ እርከኑ ቀድሞ ስለ ኦሮሞ ባህል፣ ስለ አያት ቅድመ አያቱ ያወቀ፣ በፈረስ ግልቢያ፣ ውሃ ዋና፣ ጉግስ የላቀ ችሎታ የነበረው፣ ግፍን የማይወድ፣ ብስጭቱ ቶሎ አሸንፎት ስለማይወጣ ሰውን የማያስቀይም ተወዳጅ ስለነበረ በተለይ በሁሉም ዘመዶቹ ተወዳጅ የነበሩት አባቱ የመረጡት ስለሆነ የዕድሜውን 2 እና 3 እጥፍ ዕድሜ የነበራቸው አርበኞች ሳይቀሩ ጃጋማን መረጡት። ጃጋማ ኬሎ የበጋው መብረቅ ከተባለው ፍቅረ ማርቆስ ደስታ ከጻፈው በመጠኑ